ጆሮአችሁ ዘንበል አድርጋችሁ አዳምጡ። ትምህርት ወይ ምክር ልሰጣችሁ ነው። ትምህርት ወይ ምክር ነው። እንደኔ ወደ ሰው ሀገር ተሰዳችሁ ያላችሁ እህቶቼ ለእናንተ የሚጠቅም ለመዳን ቅመም ለእናንተ የሚጠቅም ምክር ይዤ መጥቻለሁ እና እናንተም አዳምጡ። ሲጀምሩ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰላም ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም? እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። ሁሉም ሰላም፣ ሁሉም አማን ነው። እናንተ ጋር ሁሉም ሰላም፣ ሁሉም አማን ነው ብዬ ነው የሚያስበው። ባላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን። የእግዚአብሔር ሰላም፣ የእግዚአብሔር ፍቅር ከእናንተ ጋር ይሁን። ከሁላችን ጋር የእግዚአብሔር ሰላም ይሁንና ሀገራችንም ሰላም ያድርገው። ሰላም መልሶ ለሀገራችን እላችኋለሁ ወገኖቼ። ሲጀምሩ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እሱስ ምንድነው ወደ ሌላ ቪዲዮ ሲገባ እንግዲህ አንድ ሰው ሳይቸግር ከሀገር አይወጣም። ሲቸግር ነው ወደ ሰው ሀገር የሚሰደደው። ሳይቸግረን መቼም የሰው ቤት መግባት አያምረንም። ሳይቸግረን ማለት ነው። ሲቸግረን ብቻ ነው ተነስተን እንደው እንዲህ እናድርግ ብለን አስበን ከራሳችን ጋር ተመካክረን ከራሴ ተመካክሬ ጨርሼ ነው ወደ ቤተሰቦቼ ጋራ ይሄ ምክር የሚያደርሰው እና ከመጣሁበት እንግዲህ እዛ ደርሼ ሰርቼ እንዲያርጌ እመለሳለሁ ብዬ ነው እቅድ ይዤ እሱ እንግዲህ መምጣታችን እንጂ መመለሳችን አናቅም። ግን የእግዚአብሔር ፍቃድ ነው፣ እሱ ያውቃል። መቼም እኛ እንመጣለን ሰርተን እንገባለን ብለን ነው የምንመጣው እንጂ አንድ ነገር ያጋጥመናል ብለን በውስጣችን አስቀምጠን አንመጣም እና እሱ የእግዚአብሔር ፍቃድ ነው እና ያንን አላማ ያንን ሀሳብ የልባችን ቦታ የምንደርሰው እንዴት አድርገን ነው? አብረን እንስማ፣ እናዳምጥ። ራሴ ጋር ነው፣ ከራሴ ነው ማመጣ፣ ከሰውም አይደለም። እሱን እንዴት አድርጌ ነው ያሰብኩበትን ቦታ ያቀድኩበትን ቦታ መድረስ የምችለው? እንዴት አድርጌ ነው? አንድ ነገር ከቤተሰብ የመጣችሁበት የተቀጠራችሁበትን ቤተሰብ አስደስታችሁ ደስተኛ ካረጋችሁ ያሰባችሁበትን ቦታ ትደርሳላችሁ። ያቀዳችሁ ቦታ ትደርሳላችሁ። እነሱ ደስተኛ ካልሆነ ከእናንተ ጋር ደስተኛ ካልሆነ የልባችሁን አትደርሱም። ያሰባችሁን እናንተም አትደርሱም። ለምን እንደማትደርሱ እነሱ የሚፈልጉ ከኛ አንደኛ ፊታችን ነው የሚያዩት። ምንም ሰራተኛ ቢሆን ፊታችን ያለው ፊታችን ፈገግ ብሎ ሳቅ ካልነው ውስጣችን እየተቃጠለ ሳቅ ካልነው ደስተኛ ናቸው። በቃ ምንም አትልም። እኔ ራሴ ላይም አለው ራሴ ላይ ስላየሁት ነው የምነግራችሁ። አንዳንዴ በውስጥ እናደድና የውስጥ ንዴት ደህና መልስ አልመልስም። ያኔ ደህና መልስ ማልመልስበት ሰዓት እነሱም እናደዳሉ። ጭራሹም የሌለ ነገር ነው ሊያሰሩኝ የሚፈልጉት። ግን ለራሴ ስል ውስጤም ድካምን ብሰማኝ ንዴትን ብሰማኝ ውስጤን አሳድርና ደስተኛ ለመሆን ሳቅ እላለሁ። ሳቅ ስል ከነሱ ጋር በቃ ሁሉም ነገር እሺ ብዬ እንትን ስል ሁሉም ነገር ቀላል ይሆናል። አንደኛ ጭንቅላታችን ሎርማን ትሆናለች። ከነሱ ጋር በምንናደድበት ሰዓት ጭንቅላታችን ያመናል። ጭንቅላታችን በጣም ነው ይሄንን የማክለው። ለምን በቃ ውስጣችን ተናግረን ስለማይወጣልን ተናግረን ለማን ተናግረን ነው? የውስጣችን አለ ንዴት፣ የውስጣችን አለ ብሶት ለማን እናገራለን? ለማንም አንናገርም። የለማ ቢሆን ትንሽ ጓደኛ ካላችሁ ተናግራችሁ ይወጣ ይችላል። ግን ይሄን ሀል አይደለም።
ግን ውስጣችን ያለ ንዴት ውስጥ እንደተቀመጠ ነው። ግን ትንሽ ንዴቱን ካሳለፍኩ ከነሱ ጋራም ሰላም ከሆንኩ ጭንቅላትም ሰላም ይሆናል እና በዚህ ሰዓት እነሱም ደስተኛ ይሆናሉ። በዚህ ሰዓት እኔም ስራዬን አረፍ ብዬ ሰርቼ ለመቀጠል እሞክራለሁ። ስራዬን ለመቀጠል እሞክራለሁ። እነሱ ደስተኛ ከሆኑ አንድ ቤት ባይሆን 3 ዓመት ከሞላ ከ2 ዓመት ወደ 3 ዓመት ከተሸጋገርኩ ደሞዝ እየተጨመረ ነው የሚመጣው። ከ3 ዓመት ወደ 4 ዓመት ሲሻገር ደሞዜ ከፍ እያለ ይመጣል። ግን መቼም ይጨመራል፣ በየአመቱ ይጨመራል። ከ2 ዓመት በኋላ ትንሽም ሆነ ትልቅ ይጨምራል እና ደሞዜ ከፍ እያለ ነው የሚመጣ። በዚህ ሰዓት እኔም ያንን ያሰብኩበትን ያቀድኩትን ለመድረስ እጥራለሁ፣ እሰራለሁ፣ እጥራለሁ። ጸባይንም እያሻሻል ወይ እግዚአብሔር ወይ ተመስገን እዚህ ደርሻለሁ፣ በዚህ ደሞዝ ደርሻለሁ፣ ከዚህ ደሞዝ ላይ ተነስቼ እዚህ ደሞዝ ላይ ደርሻለሁ ብዬ እደሰታለሁ። በዚህ ሰዓት እኔም ደስተኛ ሲሆን ቀለል ይልኛል ሁሉም ነገር። ለምን ለብር ብዬ ለችግር ብዬ እስከወጣ ድረስ ያንን ብር ደህና ደሞዝ ሳገኝ ደስተኛ ነኝ። እግዚአብሔር ይመስገን ደስተኛ ሆነን እንሰራለን ብዬ ነው። እንደኔ ያላችሁ አሉ፣ ብዙዎቹ አሉ። ከዚህም 3-4 ዓመት በላይም ወደ 5ም ወደ 6ም ስትሸጋገሩ እንደዛው ከፍ እያለች ስትመጣ ደስተኛ ሆነን እንሰራለን። ይሄንን ለመዳም ቅመም ለአዲሶቹ እንዲጸባያችሁን አስተካክላችሁ ቢቸግራችሁም ዋጥ አርጋችሁ ብትናደዱም ወደ ውስጣችሁ ዋጥ እያረጋችሁ ሰርታችሁ አንድ ቤት ከሰራችሁ ብዙ ለውጥ ታገኛላችሁ። ግን 2 ዓመት አንድ ቤት ወይ 2 ዓመት አንድ ሀገር ከዛ ደግሞ ወደ ሌላ ሀገርም ስትሄዱ ምንም ለውጥ የለም። በየጊዜው በየ2 ዓመቱ ሰው ቤት በየሀገሩ መንከራተት ይመጣል እንጂ ጭማሪ አይኖርም። ጭማሪ የሚኖረው አንድ ቤት ብትሰሩ ነው። እሱም ደግሞ ደህና ቤት ከሆነ ነው። ደህና ቤት ካልሆነ ሙቱ አልልም እኔ። ደህና ቤት ካልሆነ ከራስ በላይ ምንም የለም። እኔ ስኖር ነው ሁሉም ነገር የምኖረው። ግን በተቻለ አንድ ቤት ለመስራት ሞክሩ። አንድ ቤት ከሰራችሁ ከሰዎቹ ጋራም ተስማማላችሁ። እያደር ከአመቱ 2 ዓመት ከ2 ዓመት ወደ 3 ስትሸጋገሩ መቼም ቤተሰብ ሆናችሁ ደስተኛ ሆናችሁ ትኖራላችሁ ብዬ የማስበው እንደ ራሴ ወስጄ ነው። እኔ እንደ ራሴ ወስጄ ነው። አሁን ጆርዳን ላይ አንድ ሰው አይደለም 3 ዓመት 2 ዓመት በግድ ነው የሚጨርሱት አንዳንዶቹ ማለት ነው። ግን እግዚአብሔር ይመስገን የእነዚህ ዘር ሰዎቹ ደህና ናቸው ብዬ ላውራላችሁ እና የሙሉ በሙሉ አልጋ በአልጋ አይደለም፣ ግማሹንም ቢሆን ደህና ናችሁ ብዬ ልገመት። እኔ 4 ዓመት ጨርሼ 5ኛ ጨርሻለሁ። ሌሎቹ ደግሞ ከኔ በፊት የመጡ የዚህ ሰዎቹ ቤተሰብ ጋር 6 ዓመት የሞላ ሰው አለ። ግን ጆርዳን ላይ 6 ዓመት አይደለም 2 ዓመት ለመስራት በጣም ይከብዳል አውቃለሁ። ሌሎቹም ቤት ይለያል፣ ቤት ይለያል። በተቻለ ግን አንድ ቤት ብትሰሩ ጥሩ ነው ብዬ ነው የማስበው። እህቶቼ፣ ውድ የሀገሬ ልጆች፣ ሁሉንም ለችግር ብለን እስከወጣን ብር ፍለጋ ብለን እስከወጣን ድረስ ዋጥ አድርጉ እላቸዋለሁ። በተረፈ ፈጣሪ ከእናንተ ጋር ይሁን። ሰላም ቆዩልኝ። መልካም ቀን። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አበረታቱኝ። ሰብስክራይብ እያደረጋችሁ አይደለም፣ አበረታቱኝ። ሰብስክራይብ አድርጋችሁ ላይክ ሼር አድርጋችሁ አበረታቱኝ እላችኋለሁ። ሰላም ዋሉ። መልካም ቀን። በሌላ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። እወዳችኋለሁ።